ዘለቁ በላይ ሲጠበቁ በታች እየመጡ ብሏል ዘፋኙ ነው ያለው ጋይስ እኔ አይደለሁም በነገራችን ላይ እና ይሄን ዘፈን የጋበዝኳችሁ ደግሞ የነዚህ ፋሚሊ እንዳለ ነገሩ ፈር ለቆ በሌላ መንገድ እየተጓዘ ነው። በዚህ አጋጣሚ ውዶች የኦዲየንሶቻቸው በጣም የምትጨነቁ አብርሃምን የምትወዱ ለአብርሃም በጣም የተጨነቃችሁ ሁሉ ፈጣሪ እንግዲህ ትዕግስቱን ይስጣችሁ። ምክንያቱም ቤተሰቦቹ ወንድሞቹ ከጎኑ ያሉ ሰዎች የአብርሃምን ድህነት የሚፈልጉ አንዳችም ሰው የለም። የምሬ ነው የምላችሁ አንዳቸውም ሰው የለም። ምክንያቱም ከሩታ ጋር እያለ አብርሃም ታሟል። አብርሃም ከጤናው አይደለም። እኛ የምናውቀው አብርሃም ይሄ ነው ወይ እያሉ እንግዲህ ብሩታ ላይ በዛ መንገድ ሲዚቱባት ኤፍሬም እና ሩታ አብርሃም ጤነኛ ነው ሲሉ ቡዜና ሩታ ደግሞ የቱ ጋር ነው ጤናው እያሉ እንግዲህ እንደዛ ሲሟገቱ ነበር። እውነትም አብርሃም ከራሱ ጋር ነው የሚለው ከራሱ ጋር አይደለም አብርሃም። ስለዚህ ከአብርሃም ከሩታ እጅ እንግዲህ እንዴትም አድርገው በምንም መንገድ አድርገው ከሩታ እጅ ከወሰዱ በኋላ ሄርሜላ ጸበል ትሁን ወይ ደግሞ የጸሎት ቦታ ትሁን ወይ ደግሞ ዶክተር ትሁን ምን እንደሆነች ባናቅም ወስደው ለሄርሜላ አስረክበዋል። ከዛ በኋላ አብርሃም ድኖ ይመጣል። ራሱ ዴቭ ነው ያለው አብርሃም ሲድን ነው ወደ አንቺ ጋር መምጣት የሚችለው ብሎ ካንድ በቱ ነው ሩታ ጋር ሄዶ የተናገረው አይደለም። ከዛ ጅሪት አሸቹና አብርሃም አይጋገር አይለወጥ ያው ነው ጋይስ። እንደውም ምንድነው የተሰማው ወደ ውጪ ይዛው ወደ መዝናኛ ቦታ ይዛው ስትሄድ አብርሃም መዝናናት አልፈልግም ውሰጅኝ ወደ ቤቴ ሲላት አብርሃም ህይወቱ ሁሉ ነገሩ ሶሻል ሚዲያ ላይ ስለሆነ ሰዎች ባገኙበት ምን ሆነህ ነው ሲባል ወደ ሩታ ጋር ውሰጅኝ እያልኳት እምቢ ብላኝ ነው ሲል ሰዎች እንደከበቧትና ሄርሜላ ማታ በጨለማ ሰዎች እንደከበቧት ከዛ ብቻዋን ከሆነች በኋላ ወደ ዴቭ ጋር ደውላ ዴቭ ደርሶላት ነው በእንደዛ አይነት መንገድ ነው ከሰው እጅ ያመለጠችው እንጂ ከአብርሃም ጋር ተይዛ እንደውም ሌላ ጣጣ ውስጥ ገብታ ነበር ሄርሜላ ማለት ነው። በዛም ምክንያት ነው ዛሬ እንግዲህ አብርሃምን ይዘውት የመጡት ማለት ነው። ነገሩን ሸፋፍነው ማለፍ የሚፈልጉት እነ ቡዜ እነ ዴቭ ናቸው እንጂ እውነታው ይውጣ። ከፈለጋችሁ ሐኪም ቦታ ከፈለጋችሁ ደግሞ ጸበል ቦታ ከፈለጋችሁ ጸሎት ቦታ ወደ ፈለጋችሁበት ይዛችሁ ሂዱ። እቺ ልጅ ግን ከህይወቴ አስወጡልኝ እሷን ማየት አልፈልግም ብላ እንግዲህ ሩታ በራሷ አንደበት ተናግረዋለች ዴቭን ማለት ነው። ዴቭም ደግሞ ስለ አብርሃም ሄርሜላ ትጨነቃለች ማለቱ ሶስታቸው መሃል ያልተፈታና ያልተቋጨ ነገር አለ። ሶስታቸው መሃል ዴቭ ቡዜና ሄርሜላ መሃል የሆነ ነገር አለ እንጂ ይሄ ነገር እውነት ኦዲየንስ እንደዚህ ኮሜንት ላይ እየሰፈረ ኦዲየንስ ኮሜንት ላይ ጸበል እያለ እንደዚህ ለአብርሃም እየጮኸ ለነሱ ደግሞ አልታይ ያለው ይሄ ቦታ ለምን እንደሆነ እኔ ራሱ ግራ ገብቶኛል ጋይስ። ምክንያቱም ይሄ ሁላ ኮሜንት የሃይማኖቱ ተከታይም ሆነ የሃይማኖቱ ተከታይ ያልሆነ ሁላ ልጁን ውሰዱት መዳኛው ቦታ ይሄ እዚህ ቦታ ነው እየተባለ ጭራሽ ወደ ውጭ ሀገር ለመውሰድ ፕሮሰስ እንጨርሳለን ከኛ ጋር መሄድ ከጀመረ ከፈለጋችሁ እያለ ወንድምየው እንግዲህ ሲያሽቃብጥ አይተነዋል። እዛ ቢሄድ ወደ ውጭ ሀገር ቢሄድ ነው የሚድነው አብርሃም ዶክተሮቹ እኮ ጤነኛ ነው ተብሏል። እነሱ ግን በእነሱ መሃል በሶስቱ ሰዎች መሃል ያልተቋጨ ያልተፈታ ነገር አለ። እዚህ ጋር ግን እነሱ የፈለጉት የሩታን ስም ማጥቆርና ነገሩ አሁን ላይ ወደ ሩታ ዞሮ ስላለ አኪን አጋጣሚ እንጠቀምበው ማለት ነው። ሩታን ወደ ማነው አብርሃምን ወደ ጸበል አንወስድም ያሉት ማለት ነው። እዚህ ጋር እንግዲህ እንደምታዩት ዳኒ ደግሞ እኔ ነኝ ዳኛው እኔ ነኝ አዋቂው እያለ ትላንትና ለሩታ ቆሞ የሚሟገት ሰውዬ ዛሬ ደግሞ ለሄርሜላ ጠበቃ ሆኖ መጥቷል። ነገሩ ተገላቢጦሽ ሆኗል ጋይስ። ስለዚህ እናንተ የአብርሃም ጤንነት ካላስጨነቃችሁ አብርሃምን ወስዳችሁ አሽታችሁ አያችሁት አብርሃም ያው ነው መልሱና የራሱን ህይወት ይኖር። ምክንያቱም እናንተ የአብርሃም ጤንነት ቢያስጨንቃችሁ ኖሮ ጭራቅ ይመስል ሄርሜላን አስከትላችሁ ባልመጣችሁ ነበረ። ሄርሜላን እያስከተላችሁ ሩታ ድረስ ቤት የምትመጡት ዴቭ እና ቡዜ ብቻ ሩታ ቤት ከመጡ ስለ አብርሃም ጤንነት ብቻ ነው የሚወራው። ስለ ሄርሜላ ማንም የሚያነሳ ሰው አለ?
ለዛ ተጨንቀው ነው ሄርሜላን ይዘው የሚመጡት። ሄርሜላን ይዘው መጥተው እንኳን በር ላይ መኪና ላይ አስቀምጠው ከደቂቃዎች በኋላ ነይ ብለው የሚመጡት ምን አይነት ድራማ እየተጫወቱ እንደሆነ አልገባችሁም። እግዚአብሔርን አትጨነቁ። አብርሃም ፈጣሪ አለለት። የዋህ ነው፣ ምስኪን ነው። የሱን ንጹህ ልብ አይቶ ደግሞ ፈጣሪ በራሱ መንገድ ያሽረዋል። በነገራችን ላይ ሰው እዚህ ቦታ አይደርስም፣ ይሄ ሰው አይድንም ያለውን ፈጣሪ በራሱ መንገድ ያድነዋል። በራሱ መንገድ ሐቁን ያወጣለታል ይሄ ልጅ ማለት ነው። ስለዚህ እነሱ አሁን አንዴ የሩታ ስም ተይዟል፣ በሩታው ይለቅ እንደማለት ነው። በሩታ ስም ይቋጭ እንደማለት ነው እንጂ በቡዜ በዴቭና በሄርሜላ መካከል የሆነ ነገር ባይኖር በዚህ ልክ ኦዲየንስ ወደ ጸበል እያለ በዚህ ልክ ኦዲየንስ ወደ ጸሎት ቦታ ውሰዱት፣ ወደምታምኑት እምነት ቦታ ውሰዱት፣ ከፈጣሪ የበለጠ ምንም ነገር የለም እየተባለ ጭራሽ ልጁን ይዘው ሩም ለሩም መንከራተት። ዴቭማ ኦልሬዲ ዞሮበታል እኮ ዴቭ ኦልሬዲ ፈር ለቋል ጋይዝ። ቡዜን ታዋት